እዚህ ጋር የምትመለከቱት አንድ ቢትኮይን በሚቀጥሉት 10 ዓመታት 1 ሚሊዮን የአሜሪካ ዶላር ይገባል። በደንብ አልሰማችሁ ይመስለኝ 1 ሚሊዮን የአሜሪካ ዶላር በአንድ ምሽት ውስጥ ቢትኮይን ሀብታም ያደርጋቸዋል እያልኳቸዋል። ነገር ግን ቢትኮይን ወደ 1 ሚሊዮን የሚሄድበት መንገድ ዝም ብለው ፋንታሲ ሳይሆን እውነተኛ ማቴማቲክስ መሆኑን በዚህ ቪዲዮ በደንብ ላሳያችሁ። This video is only for educational purpose, no financial advice. Do your own research on your investment strategies. Let's do the math. Let's start with the basics. Bitcoin has only 21 million coins. በውስጡ የሚገኘው የአቅርቦት ብዛት 21 ሚሊዮን ኮይን ብቻ ነው። ይህንን ሁላችንም እናውቃለን። እዚህ ጋር የምንመለከተው በዓለማችን ላይ በቶታል ማርኬት ካፕ ከ1 እስከ 10 የሚገኙትን አሴቶች ነው። አንደኛ ላይ እንደምትመለከቱት ጎልድ ቀዳሚውን ቦታ ይዞ ይገኛል። ወደ 28 ትሪሊዮን የአሜሪካ ዶላር ውስጡ አለ። ከዛ በኋላ ኔቫዳ፣ ማይክሮሶፍት፣ አፕል፣ ጉግል፣ ሲልቨር፣ አማዞን በስምንተኛ ደረጃ ላይ ቢትኮይን እናገኘዋለን። ቢትኮይን በውስጡ 2.2 ትሪሊዮን የአሜሪካ ዶላር አለ። በጣም ትንሽ ነው። እዚህ ጋር እንደምትመለከቱት ከቢትኮይን በላይ ኔቫዳ ቫልዩ አለው። 4.8 ትሪሊዮን ኦልሞስት 5 ትሪሊዮን የአሜሪካ ዶላርስ በውስጡ። ቢትኮይንን 1 ሚሊዮን ኮይን ለመውሰድ ማጂክ አይደለም የሚያስፈልገው 20 ትሪሊዮን የአሜሪካ ዶላር ብቻ። አሁን ኦልሬዲ 2.2 አለው። It's really undervalued guys. ከምታስቡት በላይ ቢትኮይን undervalued ነው። More and more people when they really know what the value of Bitcoin is, የቢትኮይንን ቫልዩ በደንብ ስንረዳውና ስናውቀው የቢትኮይንን ስቶር ኦፍ ቫልዩ አርጊውመንት ስናውቅ ገንዘባችን እንዴት የተበላሸ እንደሆነ ሞር እና ሞር ሰዎች ባወቁ ቁጥር ቢትኮይን በሚቀጥሉት 10 ዓመታት ውስጥ ሚሊዮን ኮይን ከዛም በላይ የማይነካበት ምክንያት የለም። በደንብ ፕሩፍ ላሳያችሁ። የሰው ልጆች በተከታታይ ለዘመናት የስቶር ኦፍ ቫልዩ የሚባለውን አርጊውመንት ገንዘባቸውን የሰሩትን ገንዘብ የመግዣ አቅሙ ሳያጣ ለማስቀመጥ የሚችሉትን ያክል ነገር እያደረጉ ነው። እዚህ ጋር እንደምትመለከቱት በዓለም ላይ የሚገኘው ገንዘብ የት እንደተቀመጠ ያሳያቸዋል። ይህንን ቴብል ስትመለከቱት ቢትኮይን በዛች በትንሿ የምታገኟት 2.2 ትሪሊዮን የአሜሪካ ዶላር ብቻ ነው በውስጡ የሚገኘው። look at this guys. ሪል ስቴት ቤቶች በጣም ብዙ ገንዘብ ውስጡ አለው። ቦንዶች፣ ኤኩዊቲስ ብዙ ትሪሊዮን የአሜሪካ ዶላር በውስጡ አለው። እኔ ቅድም የቶታል ማርኬት ካፕ ሳሳያችሁ ጎልድ እና እነዚህ በቀላሉ ሜዥር የሚደረጉትን ነገር አስመልክተን ነው። ነገር ግን ይህን ሁሉ በዓለማችን ላይ የሚገኘው 900 ትሪሊዮን ዶላር ግራፍ ሳሳያችሁ ግን ቢትኮይን እንዴት በጣም ትንሽ እንደሆነችና አይደለም ሚሊዮን ኮይን ከ100 ሚሊዮኖች በላይ ወርት የሚያደርግ ፖሲቢሊቲ እና ቻንስ አለው። ቅድም እንደነገርኳችሁ ነው 20 ትሪሊዮን ዶላር ብቻ ከ900 ትሪሊዮን 20 ትሪሊዮን ቢትኮይን ውስጥ መግባት it's just the most simplest thing ever. ይህን የምንባችሁ ደግሞ ምክንያት ወርቅ ሁላችንም እንደምናውቀው ስቶር ኦፍ ቫልዩ ሆኖ ለዘመናት ለሴንቸሪዎች ያሳልፈናል። ነገር ግን ወርቅ የራሱ ዲፌክቶች አሉት። እሱም በውስጡ መከፋፈል አይችልም። አንድ ወርቅ ባር ከሆነ አንድ ወርቅ ባር ነው። ያንን ለመከፋፈል በጣም ብዙ ስራ ከኋላ አለው። መከፋፈል አለበት፣ መቅለጥ አለበት። የተለያዩ በጣም ብዙ ችግሮች አሉት። ወርቅን ትራንስፖርት ማድረግ ራሱ በጣም ከባድ ነው። ነገር ግን ቢትኮይን በሌላኛው ሳይድ ዲጂታል ጎልድ ሆኖ በዘመናችን ላይ አዲስ ስቶር ኦፍ ቫልዩ ሆኖ ፕሬዘንት ተደርጓል። ዲጂታል ጎልድ የምንልበት ምክንያትም ከወርቅ ይሻላል የምንልበት ምክንያት በጣም ሲምፕል ነው። ቢትኮይን እንደ ጎልድ የመከፋፈል ችግር የለበትም። በውስጡ 100 ሚሊዮን ሳቶሺ እናገኛለን። እንደፈለግን መከፋፈል እንችላለን። የምንፈልገውን ያክል አማውንት ለምንፈልገው ሰው በቀላሉ መላክ እንችላለን። አሁን በምንኖርበት ዲጂታል ዘመን ደግሞ የሚያስፈልገን ዲጂታል የሆነ ወርቅ ነው እንጂ ቮልት ውስጥ ወይም ካዝና ውስጥ የሚቀመጥ ወርቅ አይደለም። ምክንያቱም ቢትኮይን ኢንተርኔት ላይ ነው ኤግዚስት የሚያደርገው። እንደፈለጋችሁ መላክ የምትችሉት እንደፈለጋችሁ ስቶር ማድረግ የምትችሉት የናንተ ፕሮፐርቲ የሆነ ዲጂታል ጎልድ። ከዚህ የተሻለ ምን ልታገኙ ይችላል? ከትውልድ ወደ ትውልድ የምታስተላልፉት ጄኔሬሽናል ዌልዝ። ዋነኛው ጥያቄው ግን ቢትኮይን መች ነው 1 ሚሊዮን ኮይን የሚሆነው? ታሪኩን እስቲ የቢትኮይንን ተመልክተን መች ሊደርስ እንደሚችል አብረን እንመልከት። እዚህ ጋር እንደምትመለከቱት የቢትኮይን ፕራይስ ሪተርን ኦን ኢንቨስትመንት to this date ነው። ባለፉት 10 ዓመታት ውስጥ ከ2010 ጀምሮ እዚህ ጋር እንደምትመለከቱት I don't know how much percent is this 24000 ምናምን ፐርሰንት 3000%, 1000%, 55000%, 31000% ኢንክሪዝ ነው በአመት የምናወራው እዚህ ጋር በጣም it's just crazy። ነገር ግን እኛ አሁን ነገሮች ይቀየራሉ። የቢትኮይን ማርኬት ካፕ እየጨመረ ነው። ድሮ ለምሳሌ ከ1 ቢሊዮን ወደ 2 ቢሊዮን መጨመር በጣም ቀላል ነበረ። ከ1 ትሪሊዮን ግን ወደ 2 ትሪሊዮን፣ ከ2 ትሪሊዮን ወደ 3 ትሪሊዮን መጨመር ዲሚኒሽንግ ሪተርንስ ብለን እናስብና
ቢትኮይን በሚቀጥሉት 10-25 ዓመታት 25% ብቻ ይጨምራል ብለን እናስብ። ኦን አቨሬጅ ቢትኮይን ባለፉት ዓመታት ውስጥ 45% ሪተርን ኦን ኢንቨስትመንት ሰጥቶናል። እኛ ግን ነገሮችን እስቲ let's say they went really bad እናም 25% ኢንክሪዝ ብለን ካልኩሌት እናድርገው እስቲ እንመልከት። ስለዚህ በዚህ ኤክሴል ፋይል ላይ እንደምትመለከቱት የቢትኮይን ፕራይስ በየአመቱ 25% ቢጨምር የሚለውን ካልኩሌት አብረን እናደርጋለን። የመጀመሪያው ላይ የምትመለከቱት 2025 ላይ የቢትኮይን ፕራይስ ይህንን ቪዲዮ በሚቀርጽበት ሰዓት 113800 የአሜሪካ ዶላር ላይ ይገኛል። ካጠገቡ ደግሞ በኢትዮጵያ ብር ስንት ነው የሚለውን አብረ ጨምሬላችኋለሁ። 17.5 ሚሊዮን የኢትዮጵያ ብር አንድ ቢትኮይን ፕራይስ ላይ ይገኛል ማለት ነው። እዚህ ጋር 1 ዶላር 154 የኢትዮጵያ ብር በሚለው ኢንተርኔት ላይ ባገኘሁት የኤክስቼንጅ ሬት ነው። ከዛ በላይ ሊሆን ይችላል፣ ነገር ግን በዚህ ሬት ላይ ካልኩሌት እናደርገዋለን። ሶ 25% ኢንክሪዝ ቢትኮይን ቢያገኝ በአመት አቨሬጅ ነው። ኦኬ I'm not saying Bitcoin is going to increase every year 25%. We're going to see bear markets የቢትኮይን ፕራይስ 70% ዲክሪዝ ሊያደርግ ይችላል፣ 50% ዲክሪዝ ሊያደርግ ይችላል። ነገር ግን በእነዚህ አመታት ውስጥ አቨሬጁን ነው የምናደርገው። ሎሶቹ ከሪተርኖቹ ጋር አቨሬጅ ተደርገው ምን ያክል ይመጣል የሚለው አቨሬጅ ሲደረግ ነው ይሄ። ሶ ብዙ አንሄድም። በ2035 ላይ 1.06 ሚሊዮን ፐር ኮይን ይደርሳል ብሎ ይሄ ካልኩሌሽን ይሰጠናል። ሶ በኢትዮጵያ ብር ደግሞ ስንመለከተው 163 ሚሊዮን የኢትዮጵያ ብር ይደርሳል ማለት ነው። ይህ ፎርካስት ነው። ኦፍ ኮርስ የኢትዮጵያ ብር በዶላሩ አንጻር ሞር ዲቫልዩ ካደረገ እዚህ ጋር የምትመለከቱት የኢትዮጵያ ብር ቫልዩ ከዛ በላይም ሊሆን ይችላል። ሶ እዚህ ጋር ሃይላይት እንዳደረግኩላችሁ በደንብ እንድትመለከቱት ብዙ አመታት አያስፈልግም። based on our calculation of course 10 አመት ብቻ ነው የሚያስፈልገው። ከዛ በኋላም እንደዚሁ እየጨመረ ይሄዳል። I wouldn't bet on ከዛ በኋላ ከ10 አመት በኋላ 25% every time increase ያደርጋል። maybe 25%፣ 15%፣ 10% እያለ እየቀነሰ ሊሄድ ይችላል። ነገር ግን ሁሉ ጊዜ ወደ ላይ ነው የሚሄደው። በዛውም ልክ ደግሞ ከሄደ ቢትኮይን ከዛ ላይ 20 አመት በኋላ 2 ሚሊዮን ከዛ በላይ ማድረግ ይችላል ማለት ነው። ሶ በአሁኑ ሰዓት ላይ ቢትኮይን ፕራይስ ቅድም እንደተመለከትነው 113000 የአሜሪካ ዶላር ላይ ፕራይሱ ይገኛል። ኦፍ ኮርስ በጣም ፍላክቹዌት ያደርጋል። ዛሬ ስትመለከቱት እናንተ ይሄንን ቪዲዮ 108000 ሊሆን ይችላል፣ 120000 ሊሆን ይችላል። የተለያየ የዋጋ ፕራይስ ልታገኙ ትችላላችሁ። ነገር ግን መች ነው the best time to buy Bitcoin and accumulate የሚለውን ጥያቄ ታሪክን እስቲ አመሳክረን እንመልከት። እዚህ ጋር አብረን ሁላችንም እንደምንመለከት የቢትኮይን ግራፍ ላይ እንገኛለን። So I don't know if you can see it, but there is a pattern in Bitcoin's price history. It goes up for 3 years. ለሶስት ዓመታት ሁሉ ጊዜ ወደ ላይ ይሄዳል። ከዛ በኋላ ለአንድ ዓመት ደግሞ ይቀንሳል። በደንብ ላሳያችሁ ይሄንን አሁን እያልኩ ያለሁት የመጀመሪያው የቢትኮይን እንደዚህ ዋጋ ወደ ላይ ሲሄድ ቡል ራን ተብሎ ይጠራል። ከዛ በኋላ ደግሞ ወደ ታች ሲሄድ ሲቀንስ bear market ተብሎ ይጠራል። አሁን ወደ መጀመሪያው የቢትኮይን የቡል ራን እንመለስና እንዴት ይሄንን የአኩሙሌሽን ፌዝ የሚቀጥለው ደግሞ የት ይሆናል የሚለውን አብረን አናላይዝ እናድርግ። ኦኬ ሶ እዚህ ጋር እንደምንመለከተው ቢትኮይን የመጀመሪያውን ቡል ራን ያገኘበት አመት የመጀመሪያው ፌዝ ላይ ከ2010 እስከ እዚህኛው አመት ላይ ማለትም 2013 ድረስ ላይ ነበረ። ይሄንን ከፍ አድርገን ይሄኛውን ፓርት እንይዝበታለን። ከዛ በኋላ ደግሞ ቢትኮይን መልሶ ምን አደረገ? ለአንድ አመት ወደ ታች ወረደ ማለት ነው። እዚህ ጋር እንደምንመለከተው 3 አመት ወደ ላይ፣ 1 አመት ወደ ታች። ኦኬ ይህ አመት 2014 ላይ ነበረ። ከ2010 እስከ 2013 ለ3 አመት ወደ ላይ ሄደ። ከዛ ደግሞ በ2014 ላይ ወደ ታች ሄደ። እዚህ ጋር የማርኬት ቦተሙን እናገኛለን። ከዚህ በኋላ ደግሞ ተነስቶ ወደ ላይ እንዴት እንደሄደ አብረን ሜዥር እናደርጋለን። ሶ አሁን ደግሞ እዚህ ጋር እንደምትመለከቱት ከ2014 ቦተሙ ለ3 አመት ወደ ላይ ሄደን ነበረ እስከ 2017 ድረስ የማርኬት ቶፕ ወደ ነበረበት ማለት ነው። ይሄንን ከፍ እናደርገዋለን፣ ይሄንን ፓርታችንን እንይዘዋለን ማለት ነው። ከዛ በኋላ ደግሞ ተመልሰን እንደገና እንሂድ። ከዚህ ቶፑ እስከዚህኛው ታች ድረስ ማለትም 2019 2018 የ2019 መጀመሪያ አካባቢ ላይ ኦሬዲ ቦተሙን አግኝቶት ነበረ። ወደ ታች ሄደ ለአንድ አመት። ኦኬ ከዚህ በኋላ ተነስተን ደግሞ እንደገና ወደ ላይ እንሂድ። ይህ ፓተርን ሁሉ ጊዜ ፕሌይ አውት ያደርጋል።
አዲስ ፓተርን አይደለም። the 4-year cycle ተብሎ ይጠራል። እዚህ ጋር እንደገና ሜዥር እናድርግ። ከዚህ ቦታም ተነስቶ ቢትኮይን በ2021 ላይ ቶፕ አደረገ። 3 ዓመት ወደ ላይ ሄደ ማለት ነው። ከዛ በኋላ እንደገና ከ2021 ቶፑ እስከ 2022 ለአንድ ዓመት ተመልሶ ወደታች ይሄዳል። አሁንም እንደገና ሪሰንት ታሪክ እንመልከት። ከ2022 ቦተሙ ተነስቶ ቢትኮይን ከዚህ ቦተሙ ተነስቶ ቢትኮይን እስካሁን እስካለበት የፕራይስ ሬንጅ I don't know where the top is going to be, but for sure በ2025 በዚህ በቀረን 2025 ኖቬምበር እና ዲሴምበር ወር ላይ ቶፑን ያገኛል። 128,000 ላይ ቢያገኝ ብለን እናስብ። ለ3 ዓመት ወደ ላይ ሄደ። ስለዚህ አሁን ቀጣይ ምን ይቀርናል ማለት ነው? ወደታች የሚሄድበት የአንድ ዓመት ዘመን ማለት ነው 2026 ድረስ። how much is prices going to go down እሱን አብረን በሌላ ቪዲዮ ላይ በደንብ አናላይዝ እናደርጋለን። እዚህ ጋር እንደምትመለከቱት የቢትኮይን ፕራይስ የራሱ ፓተርን አለው። 3 ዓመት ወደ ላይ፣ 1 ዓመት ወደ ታች። ይህ ታሪክ ራሱን ከደገመ በ2026 ላይ በሚቀጥለው ዓመት ላይ ወደ መጨረሻ አካባቢ ላይ we gonna get the bottom of the bear market። ይህንን ቦተም ካገኘን guys, it's going to be the best opportunity for us to buy Bitcoin under 6 digits። ከ100,000 በታች ቢትኮይንን የምናገኝበት ኦፖርቹኒቲ this is going to be the best in our lifetimes። ምክንያቱም let's say Bitcoin finds a top here 130,000 ላይ ብለን እናውራ። ከዛ በኋላ ወደታች ከወረደ at least 70% I think Bitcoin is going to drop at least 70%. we're going to be finding Bitcoin 40,000 የአሜሪካ ዶላር ላይ። I think that's very possible። ከዚህም ቦተም ተነስተን ደግሞ ከዚህ ከ40,000 ላይ ተነስተን እዛ ላይ አኪሙሌት ብናደርግ የምንችለውን ያክልና በሚቀጥለው የቡል ማርኬት ላይ ማለትም በ2027 ላይ የሚጀምረው የቡል ማርኬት የቢትኮይን ላይ እስከ 2028 ድረስ ቢትኮይን at a minimum 300,000 የአሜሪካ ዶላር ላይ ይደርሳል። that's going to be exponential። የምታስገቡትን ገንዘብ 5 እጥፍ እንደማግኘት ማለት ነው። አሁን ያሳየኋችሁ የቢትኮይን የ4 ዓመት ሳይክል ምን ያክል እንደሚሄድ እርግጠኛ አይደለሁም። በዚህኛው የቤር ማርኬት ግን በሚቀጥለው ዓመት በሚመጣ የቤር ማርኬት 90% በጣም እርግጠኛ ነኝ። ይህንን ስላችሁ የኔ አመለካከት ነው። የእናንተ አመለካከት ሌላ ሊሆን ይችላል። ነገር ግን if history repeats itself ይህ ነገር በጣም it's going to be the best opportunity for everybody to accumulate Bitcoin and hold it at least for 3 years። ስትገዙ ግን አንድ ቢትኮይን ሙሉን መግዛት አለብኝ ብላችሁ አታስቡ። በሌሎች ቪዲዮዎች ላይ እንዳስረዳኋችሁ ቢትኮይን በውስጡ ይከፋፈላል። ስቶሾች አሉት። የምትችሉትን ያክል ግዙ። 0.1 0.5 0.01 የምትችሉትን ያክል ግዙ። ከዛም ደግሞ ለ3 ዓመት ሳትሸጡ ያዙት። ሙሉ ኮይን ይኑረን ብላችሁ አትጨናነቁ። የምትችሉትን ያክል አጠራቅሙ፣ ሳትሸጡት ያዙት። ያ ነው ከባዱ ነገር። ቢትኮይን ፕራይስ ወደ ታች ሲሄድ ምናምን ስትመለከቱ ፓኒክ አታድርጉ። ሂስትሪ እንደሚያሳየን የቢትኮይን ግራፍ ቀጥታ ወደ ላይ ብቻ የ70% ዲክሪዙን አይታችሁ በደንብ ጠንካራ ናችሁ የምትይዙ ከሆነ የ500% ኢንክሪዝ ነው የምትመለከቱት። የ600% ኢንክሪዝ ነው የምትመለከቱት። that's a big return on investment። ይህ ደግሞ አሁን እየተነጋገርን ያለውን ነገር ወደ ኢትዮጵያችን ስንመለስ ገንዘባችን በየቀኑ የመግዣ አቅሙን ወደሚያጣበት ሀገር ስንመለስ ከብዙ ነገር ያድነናል። ቁጠባችንን በሚቀጥሉት 4 ዓመታት ውስጥ በጣም የተሻለ አድርጎና የምንፈልገውን ነገር እንድናደርግ ያግዘናል ብዬ አስባለሁ። ቤት መግዛት ትፈልጋላችሁ፣ መኪና መቀየር ትፈልጋላችሁ። ቆጠባችሁ ግን ያንን ከ4 ዓመት በኋላ የቆጠባችሁት ገንዘብ የመግዣ አቅሙ ቀንሶ ነው የምታገኙት እያልኳችሁ ነው። ገንዘባችሁን ግን በቢትኮይን ብታስቀምጡት የመግዣ አቅሙ የተሻለ ሆኖ የተሻለ ቤት፣ የተሻለ መኪና መግዛት ትችላላችሁ። ይህንን የኢንቨስትመንት ዲሲዥን ስታደርጉ የራሳችሁ ውሳኔ ነው። የተሻለ ፊውቸር ግን እንዲኖራችሁ በገንዘብ መቆጠብ ወይም በዶላር መቆጠብ ሶሉሽኑ እንዳልሆነ ታሪክ በደንብ ያሳየናል። ሃርድ በሆኑ አሴቶች ገንዘባችሁን ስታስቀምጡ ግን የተሻለ ነገር ማግኘት ትችላላችሁ። ይህ የፋይናንሻል ነፃነትን የሚሰጣችሁ አሴት ስለሆነ በምትችሉት አቅም አኪሙሌት እንድታደርጉ ምክሬን አስተላልፋለሁ። አንድ ቢትኮይን 1 ሚሊዮን የአሜሪካ ዶላር መድረሱ ዝም ብለን የምናወራውና የምናልመው ህልም አይደለም። አሁን እንዳሳየኋችሁ በማቴማቲክስ እና በታሪክ በማርኬት ካፕ የተመሰከረ እውነታ ነው።
ነገና ከነገ ወዲያ ተነስታችሁ ሀብታም ትሆናላችሁ እያልኳችሁ አይደለም። you have to give it time። ነገር ግን ገንዘባችሁን ባንክ አካውንት ውስጥ ከምታስቀምጡና የመግዣ አቅሙ በየቀኑ ከሚቀንስባችሁ የመግዣ አቅሙ ቀን በቀን ከሚጨምር አሴት ላይ ገንዘባችሁን ብታስቀምጡ ይሻላል ብዬ አስባለሁ። ቢትኮይንን ቀድሞ ያወቁ ሰዎች 1000 የአሜሪካ ዶላር ላይ ሲደርስ ኖ ተመልሶ ይወርዳል 100 ላይ ሲደርስ ገዛዋለሁ ብለው ሳይገዙ ይህ 100,000 የአሜሪካ ዶላር ደርሷል። ቢትኮይን ይህንን ቪዲዮ ስንሰራ ራፍሊ 100,000 የአሜሪካ ዶላር ላይ ነው ያለው። ይህንን ቪዲዮ ተመልሰን ከ10 ዓመት በኋላ እንመለከታለን። የቢትኮይን ፕራይስ 100,000 ላይ ማግኘት is going to be a dream for a lot of people. If what I think is going to happen and Bitcoin is going to go into a bear market ከዛም ደግሞ አሁን ካለበት ፕራይስ ላይ 70% ከቀነሰ that's going to be an amazing opportunity for everybody to buy። ያ ፐርሰንቴጅ ሲደርስ ላይ መግዛታችሁን ግን እንዳትረሱ። ፓኒክ አድርጋችሁ ኖ ከዚህ በታችም ይሄዳል ከ40,000 ቀንሶ ይሄዳል 20,000 ይገባል ብላችሁ መጠበቅ አያስፈልግም። የቢትኮይን ፕራይስ ቀንሶ ስታገኙት it's like sales season። ሴሎች እና ኦፈሮች ሲኖሩ ሁላችንም ሮጠን ልብስ እቃ እንደምንገዛው የቢትኮይን ፕራይስ ለአንድ ዓመት ያቺ አንድ ዓመት የቤር ማርኬት ቅድም እንዳስረዷችሁ ስትቀንስ ስትመለከቱ ቶሎ ብላችሁ ግዙ። ፓኒክ አታድርጉ። ምክንያቱም ያ የሴልስ ሰዓት ነው። ቢትኮይንን በቺፕ ሰዓት አግኝታችሁበት አኪሙሌት የምትችሉትን ያክል የምታደርጉበት ዓመት ነው። ይህም ዓመት 2026 ነው ብዬ አስባለሁ። ትክክል አይደለሁኝም? አብረን የምንመለከተው ይሆናል። ገዝታችሁ ማስቀመጥ ብቻ ነው፣ መሸጥ የለባችሁ። You just gotta hold Bitcoin and it's going to make you rich by itself። ለዚህም ነው የተሻለ ገንዘብ ሲኖረን የተሻለ ሰዎች እንሆናለን ብዬ ማስበው። በሚቀጥሉት ቪዲዮዎች ላይ እንገናኝ። ቪዲዮውን ወዳችሁታል ብዬ ተስፋ አደርጋለሁ። ስለ ቢትኮይን ደግሞ አዲስ ከሆናችሁ ስለ ቢትኮይን ሙሉ ለሙሉ ማወቅ ያለባችሁ ነገር የሚያስረዳችሁ እንዴት መግዛት እንዳለባችሁ፣ እንዴት መሸጥ እንዳለባችሁ፣ እንዴት ስቶር ማድረግ እንዳለባችሁ ሙሉን ኮርስ የሚሰጣችሁ ይህንን ቪዲዮ ገብታችሁ ቻናሌ ላይ መመልከት ትችላላችሁ። መልካም ቆይታ።